All right, we are about to enter the fire round of cross-examination. እሺ አሁን ወደ መጨረሻው የመስቀለኛ ጥያቄ ምዕራፍ ልንገባ ነው። ይህ አስደሳች እንደሚሆን ይጠበቃል። ሁለቱም ተከራካሪዎች እስካሁን ግሩም አፈጻጸም አሳይተዋል። ይህ የመስቀለኛ ጥያቄ ክፍል በድምሩ 40 ደቂቃ ይወስዳል። ሁለቱም ወገኖች ጥያቄ ለመጠየቅ እያንዳንዳቸው 20 ደቂቃ ያገኛሉ። የመስቀለኛ ጥያቄውን ከመጀመራችን በፊት አሁንም በድጋሚ ላስታውሳችሁ የምፈልገው ከኋላ የመልእክት ካርዶች አሉን። ጥያቄ ካላችሁ ጥያቄውን ጽፋችሁ እዚያ ካለው ቅርጫት ውስጥ አስገቡት። በክርክሩ ማጠቃለያ ላይ ድንቅ የጥያቄና መልስ ጊዜ እንዲኖረን ይረዳናል። ይህ ከተባለ ዘንድ ኤቭሪ ለ20 ደቂቃ ለጄክ የምታቀርበውን የመስቀለኛ ጥያቄ ትጀምራለህ። የመጀመሪያ ጥያቄ ስትጀምር ሰዓቱን መቁጠር ጀምራለሁ። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል። አመሰግናለሁ። ጄክ፣ ኢየሱስ ተመልሶ እንደሚመጣ ታምናለህ አይደል? አዎ። እሺ፣ ምን ሊያደርግ ነው? ከቻልክ ጥቂት መግለጫዎች ስጠን። ስለዚህ ጉዳይ በርካታ አዲሶች አሉ። አንተ በትክክል ምን ማሰብህ እንደሆነ አላውቅም፣ ነገር ግን እሱ ይመጣል። የተለያዩ አዲሶች መስቀልን እንደሚሰብር፣ አሳማዎችን እንደሚገድል ይናገራሉ። ይህ ደግሞ ክርስቲያኖች ትክክለኛውን ሕግ በተገቢው መንገድ እየተከተሉ አለመሆናቸውን፣ አሳማ እንደሚበሉና በመሰረቱ መስቀልን እንደሚያመልኩ የሚያሳይ ምሳሌያዊ ድርጊት ነው። እርሱ በሸሪዓ በነቢዩ መሐመድ ሕጎች ስር ሆኖ ይመጣል። ሰዎችንም ወደ ቅን መንገድ ይጠራል። Under the Sharia, under the laws of the Prophet Muhammad, and call people to guidance. Awesome. You missed one. ድንቅ ነው። አንዱን ግን ረስተሃል። ስለ ጂዚያ ወይም ግብር ምን ሊያደርግ ነው? The jizya at that time will no longer be valid because of the fact በዚያን ጊዜ ጂዚያ ዋጋ አይኖረውም፣ ተፈጻሚ አይሆንም። ምክንያቱም ጊዜው ስለሚረፍድ ነው። ሰዎች ወይ እስልምናን ይቀበላሉ ወይ አይቀበሉም። በዚያን ጊዜ ያሉት አማራጮች እነዚህ ሁለቱ ብቻ ናቸው። And the people either accept Islam or they don't. Those are the only two options at that point. So you agree that Jesus ስለዚህ የጂዚያ ሕግን የሚሽረው ኢየሱስ እንደሆነ ተስማማለህ? No. Jesus አይደለም። ኢየሱስ ይመጣል። እርሱ በሚመጣበት ጊዜ ደግሞ የመጨረሻው ዘመን ስለሆነ ጂዚያ ተፈጻሚነት አይኖረው። ይህ ለእስላማዊው አጣብቂኝ ክርክር አይረዳም። ወንድሜ ይበልጥ መሞከር ይኖርብሃል። ለመጨረሻ ጊዜ ልጠይቅህ፣ ይህን ከማንሳቴ በፊት እድል ልስጥህ። እንደ ሐዲሱ አባባል ኢየሱስ ጂዚያን ይሽራል? it's Allah who abolishes the jizya. It's Allah who abolishes the jizya and አይሽርም። ጂዚያን የሚሽረው አላህ ነው። ኢየሱስም የተላከው እንደ ነቢይ ነው። ነቢዩ ኢየሱስ ከአላህ ውጪ በራሱ ገዥነት የራሱን ሕግ ያመጣል ብለን አናምንም። አመሰግናለሁ። ስለዚህ ወደ ሐዲሱ ቶሎ እንሂድ። ምክንያቱም እንደ ሐዲሱ አባባል ኢየሱስ ጂዚያን የሚሽር አይደለም ስላልክ ይህን ላሳየህ እፈልጋለሁ። No, I said that prophets when they bring laws አይደለም ያልኩት ነቢያት ሕጎችን ይዘው ሲመጡ ከአላህ መገለጥ ይቀበላሉ። በዚያም ላይ በመመስረት ነው ሕጎችን ይዘው የሚመጡት ነው። ገብቶኛል። ስለዚህ ደግሜ እጠይቃለሁ፣ ኢየሱስ ጂዚያን ይሽራል? አዎ ወይም አይደለም? ቀደም ብዬ መልሻለሁ። ነቢዩ ኢየሱስም ሆነ ሁሉም ነቢያት መገለጥን ይቀበላሉ፣ በዚያም መሰረት ሕጎችን ያመጣሉ ብያለሁ። ነገር ግን ኢየሱስ መጥቶ በራሱ ጂዚያን ይሽራል ብለህ ብትከራከር እንኳ ይህ በምንም መልኩ ለእስላማዊ አጣብቂኝ አይረዳም። እሺ፣ ሳሂህ ቡኻሪ 2476 ይኸውና። ክቡራትና ክቡራን፣ ይህ ካሉት ከብዙዎቹ አንዱ ነው። ጥያቄ ውስጥም አካተዋለሁ። አቡ ሁረይራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ የማርያም ልጅ ፍትሐዊ መሪ ሆኖ በመካከላችሁ እስከሚወርድ ድረስ ሰዓቲቱ ወይም ትንሣኤ አትቆምም። እርሱም መስቀልን ይሰብራል፣ አሳማን ይገድላል፣ የጂዚያን ግብርም ይሽራል። ስለዚህ አሁን ባነበብኩት መሰረት ኢየሱስ በሚመጣበት ጊዜ የጂዚያን ግብር ይሽራል? ቀደም ብዬ እንደገለጽኩት ይህን የሚያደርገው በመገለጥ ላይ ተመስርቶ ነው። ስለዚህ እያደረገው ነው።
based upon revelation. በመገለጥ ላይ ተመስርቶ እያደረገው ነው። ይህም ምንም የሚለውጠው ነገር የለም። ይህ ለውጥ ከእስላማዊ አጣብቂኝ ጋር ምን ግንኙነት እንዳለው ማስረዳት አለብህ። እስካሁን ያሳየኸው ነገር የለም። The Islamic dilemma. This is You haven't shown anything. The point is your argument does not touch the Islamic dilemma, but I'm It does. obliging. Okay, we're going to see. ዋናው ነጥብ የአንተ መከራከሪያ ለእስላማዊ አጣብቂኝ ቦታ የለውም፣ ግን እኔ ምክር እየሰጠው ነው። እሺ እናየዋለን። Okay, You're going to so get busted ትሸነፋለህ። up, okay, boy. okay, cool. So according to you, እሺ ጥሩ። ይህ እንግዲህ ቀስ በቀስ የሚፈላ ነገር ነው። አሁን ራስህን ተቃርነሃል። No, I didn't. አልተቃረንኩም። you contradicted yourself. I know and you you're said, slow, but it's okay, hold all right. on, hold on. ራስህን ተቃርነሃል። አሁን ባልከው መሰረት ራስህን በመቃረን ኢየሱስ አምላክ በሚሰጠው መገለጥ አማካኝነት የጂዚያ ግብርን እንደሚሽር ተናግረሃል። እሺ Okay. I said that from the beginning. ከመጀመሪያ ጀምሮ ያልኩት እኮ ይህ ነው። መቃረኑ የት ላይ ነው? From the Here's my beginning. question. Okay. ጥያቄ ይህ ነው። የተቀረጸውን ድምፅ ወደ ኋላ መለስ ብለን ማየት እንችላለን። ጥያቄ እንዲህ ነው። ኢየሱስ መጥቶ የጂዚያ ግብርን ሲሽር ያ ማለት የእርሱ መገለጥ በቁርአን ላይ ስልጣን አለው ማለት ነው? No. አይደለም። Oh, ኦ ታዲያ አዲስ ሕግ ይዞ በመምጣት ወይም በቀድሞ መገለጥ ውስጥ ያለን ሕግ በመሻር ይህ አዲስ መገለጥ በቀድሞው ላይ ስልጣን አለው ማለት አይደለም? No, because this was foretold since It's the over. beginning. አይደለም። ምክንያቱም ይህ በአዲሱ እንደተጠቀሰው ገና ከመጀመሪያው ጀምሮ የተነገረ ነው። it's over. The hadith. ተጠናቋል። Yeah, it's over for you because you don't. አዎ ለአንተ ነው የተጠናቀቀው፣ ምክንያቱም እስካሁን የገዛ ክርክርህን አልተረዳውም። በጣም የሚያሳዝን ነው። Hold on, Jesus, man. Let me get the Jesus, book out. ቆይ ወዳጄ እስኪ ላስረዳ። yeah, Jesus is receiving book out. I gotta revelation. ኢየሱስ መገለጥን ይቀበላል። በዚያን ጊዜ ደግሞ ጂዚያ ግዴታ አይሆንም፣ ለሰው ልጆች እንደ አማራጭ የሚቀርብ አይሆንም። ዋናው ነጥብ ይህ ነው። It's no longer an option for humanity to actually take. That's the point. Got it. So just to make sure I got it all. ገብቶኛል። እንግዲህ ሁሉንም በትክክል መመዝገቤን ላረጋግጥ። Yeah, get it all down. Go ahead. አዎ ሁሉንም መዝግብ። ቀጥል። All right. So we got that. እሺ ያንን ይዘነዋል። Can we get a question here? ጥያቄ እናገኝ ይሆን? ጥያቄ ልንጠየቅ ነው። All right. So it looks like we got rid of the. እሺ እንግዲህ የስልጣን ጉዳዩንና የጂዚያ አጣብቂኙን ያስወገድ ነው ይመስላል። አሁን ጥያቄ ይህ ነው። በምዕራፍ 3 ቁጥር 81 መሰረት አላህ ከነቢያት ጋር ቃል ኪዳን ማድረጉን ትስማማለህ አይደል? Yeah. አዎ። And the covenant was that. ቃል ኪዳኑም መጽሐፍንና ጥበብን እንደሰጣቸው ነው። በአላህ በኩል ደግሞ የእርሱ የውሉ ክፍል ያላቸውን የሚያረጋግጥ መልእክተኛ መልአክ ነው። ትክክል። I don't have it up before me. I'm just pulling it up now. ፊት ለፊቴ የለም፣ ላውጣው። You don't memorize it? በቃልህ አላጠናውም? You don't memorize No, I don't have the entire Quran memorized. Do you? it? Oh, another one Do that you? doesn't memorize. አዎ መላውን ቁርአን በቃልህ አላጠናሁትም። አንተ አጥንተከዋል? አይመስለኝም። አዎ አላህ የነቢያትን ቃል ኪዳን በያዘ ጊዜ ከመጽሐፍና ከጥበብ ለማንኛውም የሰጧችሁ ይኑር፣ ከዚያም ከእናንተ ጋር ያለውን የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ ታምናላችሁ፣ በእርግጥም ትረዱታላችሁ ይላል። አላህም አረጋገጣችሁን? በዚያ ላይ ቃል ኪዳኔን ያዛችሁን? አለ። አረጋገጠን አሉ። እንግዲያውስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አለ። So Allah's end of the bargain. ስለዚህ በአላህ በኩል ያለው የቃል ኪዳኑ ድርሻ ያላቸውን የሚያረጋግጥ መልእክተኛ መልአክ ነው። ትክክል። Right, and you must, including you, the people of the book, ትክክል። እና እናንተም የመጽሐፉ ሰዎች ጨምሮ በእርሱ ማመንና መረዳት አለባችሁ። Very good. How do they recognize this messenger? በጣም ጥሩ። ይህን መልእክተኛ እንዴት ነው የሚለዩት? in their scriptures, and based upon one way is based upon their scriptures. በመጽሐፎቻቸው ውስጥ አንዱ መንገድ በመጽሐፍቶቻቸው ላይ ተመስርተው ነው። እንዲሁም እንደ ተአምራት፣ ትንቢቶችና ሌሎች ነገሮች ያሉ ነፃ ማስረጃዎችም አሉ። According to the covenant, how do they recognize him? እንደ ቃል ኪዳኑ እንዴት ነው የሚለዩት? እባክህ እዚያው አንቀጽ ውስጥ አለ። አሁን ነው ያነበብከው። Yeah, it says, whatever I give you of the scripture and wisdom. አዎ ከመጽሐፍና ከጥበብ ለማንኛውም የሰጠኋችሁ ይኑር፣ ከዚያም ከእናንተ ጋር ያለውን የሚያረጋግጥ መልእክተኛ ቢመጣላችሁ ነው የሚለው። በእርሱ ማመንና መረዳት አለባችሁ። ምክንያቱ ያ መሆኑን የሚገልጽ ክፍል ከአንቀጽ ውስጥ አሳየኝ። So according to the verse, the messenger is going to come. ስለዚህ በአንቀጹ መሰረት መልእክተኛው የሚመጣው ያላቸውን የሚያረጋግጥ ሆኖ ነው። ትክክል? Correct? Exactly. Confirming what is with. በትክክል ከእናንተ ጋር ያለውን የሚያረጋግጠው ነው። So now, and as a result, ስለዚህ በዚህ ምክንያት በእርሱ ማመንና መረዳት አለባቸው ማለት ነው። ትክክል? That's part of it. Yeah. ያ አንዱ ክፍል ነው። አዎ okay. So if a messenger comes, እሺ። ስለዚህ አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረን ያ መልእክተኛ ሐሰተኛ መልእክተኛ ነው ብለው ለመፍረድ መሰረት ይኖራቸዋል? The people of the book. የመጽሐፉ ሰዎች? yes, the people. አዎ የመጽሐፉ ሰዎች። Yeah, the people of the book. የመጽሐፉ ሰዎች ከእነርሱ በኋላ ከመጣ ነቢይ ጋር የሚቃረን ትክክለኛ መጽሐፍ ካላቸው፣ አዎ According to 381, do they have the genuine scripture? በምዕራፍ 3 ቁጥር 81 መሰረት ትክክለኛ መጽሐፍ አላቸው? No, they do not. የላቸውም። So They do not. So I got you. So according to the scripture, ስለዚህ በምዕራፍ 3 ቁጥር 81 መሰረት አላህ መልእክተኛውን የሚልካው የተበረዙ መጽሐፍትን እንዲያረጋግጥ ነው። Allah is sending a messenger to confirm
corrupted books? No, he's coming. አይደለም፣ እርሱ የመጣው በእነርሱ ውስጥ ያለውን የሚለይ ፉርቃን ወይም ለይ ሆኖ ነው። What is in them, Where the does it say bring truth the and furqan? what? Where does it say bring the furqan there? እዚያ ጋር ፉርቃንን ያመጣል ይላል እንዴ ጄክ? እኔ እየተናገርኩ ያለሁት ስለዚህች አንቀጽ ነው። በአንቀጹ መሰረት እርሱ ማረጋገጥ ያለበት According to the and what does verse, furqan he's mean? supposed to It confirm. means that it is ትርጉሙ በእውነትና በሐሰት መካከል የሚለይ ነገር ማለት ነው። in Which the falsehood. Quran says the That's what Torah the is as well. Quran. ቁርአን ስለ ተውራትም ወይም ኦሪት እንዲህ ይላል አይደል? That's what the Quran is actually doing. Okay. It's distinguishing. ቁርአን በትክክል እያደረገ ያለው ይህንን ነው። በቀደሙት መጽሐፍት ላይ በእውነትና በሐሰት መካከል ይለያል። That's not my question though, because no, the Quran doesn't say that. ጥያቄ ግን ይህ አልነበረም። ምክንያቱም ቁርአን እንዲህ አይልም። ተውራትም መመዘኛና ፉርቃን እንደሆነ ነው የሚናገረው። እርሱም ምን እውነት፣ ምን ሐሰት፣ ምን ትክክልና ምን ስህተት እንደሆነ ይለያል። ይህ ምዕራፍ 21 ቁጥር 48 ነው። ጥያቄ ስለዚያች አንቀጽ ነው። በዚህች አንቀጽ መሰረት መልእክተኛው የሚመጣው ያላቸውን የሚያረጋግጥ ሆኖ ከሆነ ያ ማለት ያላቸው መጽሐፍ ትክክለኛ መጽሐፍ ነው ማለት ነው? Not all of it, no. ሁሉንም አይደለም። So then he's going to be confirming corrupted books? ታዲያ እርሱ የተበረዙ መጽሐፍትን እያረጋገጠ ነው? No, he's going to be What is confirming. this? He's going to be confirming what is correct. አይደለም። እርሱ ትክክል የሆነውን ያረጋግጣል፣ ስህተት ከሆነ ደግሞ ይቃረናል። በቁርአን ውስጥ ሁሉ በግልጽ እንደሚያደርገው። I got you. Okay. So in chapter 3 verse 81 when it says that he's going to come and he's going to confirm what's with them. እሺ እንግዲህ በምዕራፍ 3 ቁጥር 81 ላይ እርሱ መጥቶ ከእነርሱ ጋር ያለውን ያረጋግጣል ሲል ከእነርሱ ጋር ያለው በከፊል እውነትና በከፊል የተበረዘ ነው እያልክ ነው። ትክክል? Is that right? Just as Quran 350 says, ቁርአን ምዕራፍ 3 ቁጥር 50 እንደሚለው ኢሳ ወይም ኢየሱስ መጥቶ ተውራትን ወይም ኦሪትን ያረጋግጣል። በዚያው ጊዜ ደግሞ ከእርሱ ውስጥ ያሉ ህጎችን ይሽራል። ስለዚህ አንተ እንደምታስበው አይነት ሙሉ በሙሉ ማረጋገጥ አይደለም። I got you. So when the Quran, you agree that the Quran abrogates itself, correct? እንግዲህ ቁርአን ራሱን እንደሚሽር ወይም እንደሚያስቀይር ትስማማለህ? ትክክል? yeah, in certain circumstances. አዎ በአንዳንድ ሁኔታዎች። Okay, and so in circumstances when the Quran abrogates, that guys, abrogation means when the Quran is bringing a. እሺ እንግዲህ ቁርአን በሚሻርበት ሁኔታ ወገኖች፣ ሽረት ወይም አብሮጌሽን ማለት ቁርአን አዲስ ህግ ሲያመጣ ወይም አዲስ አንቀጽ በሌላ ሲተካ ማለት ነው። ታዲያ ቁርአን የገዛ አንቀጾቹ ሲሽር ቁርአን በከፊል እውነትና በከፊል ሐሰት ነው እያለ ነው? No, it's saying that it's partially authoritative. It's not fully authoritative. አይደለም እያለ ያለው በከፊል ባለስልጣን ነው፣ ሙሉ በሙሉ ስልጣን የለውም ነው እያለ ያለው። I got you. So there's some verses. ስለዚህ በሽረት ጊዜም ቢሆን መላው ነገር እውነት መሆኑን እያረጋገጠ ነው። ትክክል? Correct? It could be true, but laws from it. እውነት ሊሆን ይችላል፣ ነገር ግን ከእርሱ ውስጥ ያሉ ህጎች ሊሻሩ ይችላሉ። ይህን ደግሞ አንተ ፈጽሞ አልተረዳኸውም። Okay, I got you. So things can be true. እሺ ስለዚህ የተወሰኑ ህጎች አስገዳጅ ባይሆኑም ነገሮች እውነት ሊሆኑ ይችላሉ። ትክክል? Yes. አዎ። So just because abrogation comes. ስለዚህ ሽረት ስለመጣ ብቻ የሚሻረው ነገር ሐሰት ነው ወይም የተበረዘ ነው ማለት አይደለም። ትክክል? And I never said that meant that. እኔ እንደዚህ አላልኩም። That's what you Never said that. Never said that. What are we doing, I know you're a bro? little. ክርክር እኮ እሱ ነው ወንድሜ። ምን እያደረግን ነው? I know you're a little bit slow, bro, but ወንድሜ ትንሽ ዘገምተኛ እንደሆን ካውቃለሁ፣ ነገር ግን እስከ መጨረሻው ይገባሃል ብዬ አስባለሁ። እሺ ጆን፣ ሽረት ማለት መበረዝ ነው ብዬ መቼ ተናገርኩ? ፈጽሞ አላልኩም። You're going to have to watch your clip. የቪዲዮ ቅጂዎችን በድጋሚ ማየት ይኖርብሃል። you're going to have to watch it when I never said. አዎ እኔ ሽረት ማለት መበረዝ ማለት ነው ብዬ ያልተናገርኩበትን ቅጂ ማየት ይኖርብሃል። እንዲያውም በግልጽ አስተባብያለሁ። ለመከተል ሞክር ወንድሜ፣ ክርክሩን መከተል አልቻልክም። I got you. So according to the verses that you've been bringing up in your authority argument. ስለዚህ በስልጣን ክርክር ውስጥ ስታነሳው በነበሩት አንቀጾች መሰረት ምዕራፍ 9 ቁጥር 29 የቀደመው መጽሐፍ መበረዙን እንደሚያረጋግጥ ትስማማለህ። ትክክል? I never said that it does. It proves that your scripture. ያረጋግጣል ብዬ አላልኩም። የሚያረጋግጠው አንደኛ የእናንተ መጽሐፍ በእኛ ላይ የህግ ስልጣን እንደሌለው ነው። ሁለተኛ ደግሞ የእኛ መጽሐፍ በአይሁዶች በክርስቲያኖችና በእናንተ ቀዳሚ መጽሐፍት ላይ የህግ ስልጣን እንዳለው ነው። ለክርክሩ በትክክል ምላሽ መስጠት ትችላለህ? Well, the actual argument today, Jake, is the Islamic dilemma. ጄክ፣ የዛሬው ትክክለኛ ክርክር እስላማዊው አጣብቂኝ ነው። መጽሐፍ ቅዱስ በሙስሊሞች ላይ ሙሉ በሙሉ ህጋዊ አስገዳጅነት እንደሌለው ወይም አብዛኛው ቁርአን በክርስቲያኖች ላይ ህጋዊ አስገዳጅነት እንደሌለው መንገር እስላማዊ አጣብቂኝ አይደለም። ስለዚህ ጥያቄ እስላማዊውን አጣብቂኝ በተመለከተ ነው። በእርግጥ እስላማዊውን አጣብቂኝ የሚመልስ ክርክር አለ? That addresses the Islamic dilemma. Yeah. I'm going to again have to teach you your own argument when you spoke to Danny Boy. አዎ ከዳንኤል ጋር ስትነጋገር የተናገርከውን የገዛ ክርክርን ድጋሚ ላስተምረው ይገባል። ሙስሊሞች አልኮል የተከለከለ መሆን አለመሆኑን ለማየት ከአይሁዶችና ከክርስቲያኖች እንዲሁም ከቀደሙት መጽሐፍቶቻቸው ጋር ማረጋገጥ አለባቸው። በዚያም መሰረት የሚለውን መቀበል አለብን ብለህ ነበር። ስለዚህ ተይዘሃል። የኔን ክርክር ማቋቋም ስለማትችል
የገዛ ክርክርን ለመቀየር ተገደሃል። No, what I have to do is correct you on a misrepresentation. አይደለም፣ እኔ ማድረግ ያለብኝ የተዛባ አቀራረብህን ማረም ነው። አንቀጹ እንደሚለው በጥርጣሬ ውስጥ ከሆናችሁ ጠይቋቸው ይላል። በቁርአን አባባል ላይ ጥርጣሬ ካላቸው ስለተወረደው ነው የሚለው። What's been revealed to the Jews and Christians? ለአይሁድና ለክርስቲያኖች ስለተወረደው No. When it says አይደለም። ስለዚያ ወደ አንተ ስላወረድነው ጥርጣሬ ውስጥ ከሆንክ ሲል we have revealed The to you. Quran. ቁርአኑን Thank you. The Quran. So, okay. አመሰግናለሁ። ስለዚህ እንደ ቁርአኑ አባባል በቁርአኑ ላይ ጥርጣሬ ካላቸው ምን ማድረግ ነው ያለባቸው? Exactly. So now you're going back. በትክክል። ስለዚህ አሁን ወደ ኋላ ተመልሰ የገዛ ክርክርን እያደገምክ ነው። ይህ ማለት እንደ አንተ አባባል እነዚያ የቀድሞ መጽሐፍት ከቁርአን በላይ በሙስሊሞች ላይ ህጋዊ ስልጣን አላቸው ማለት ነው። ትክክል። If they do not, so you're asking me a question. You can ask me that on your time. አንተ ጥያቄ የጠየከኝ ነው። ያንን በራስህ ሰዓት መጠየቅ ትችላለህ። በምዕራፍ 10 ቁጥር 94 መሰረት ጥርጣሬ ማለት ምን ማለት እንደሆነ ልትነግረኝ ትችላለህ? መጠራጠር ማለት ምን ማለት ነው? To not know something to be true. አንድ ነገር እውነት መሆኑን አለማወቅ። Correct. Okay, that's awesome. And so, ትክክል። እሺ፣ በጣም ጥሩ። ስለዚህ መሐመድ በቁርአን ውስጥ ያለ አንድ ነገር እውነት መሆኑን ባያውቅ አላህ ስለ ቁርአኑ እውነተኛነት እርግጠኛ እንዲሆን ምን እንዲያደርግ ነገረው? It's not only speaking to the Prophet Muhammad. ለነቢዩ መሐመድ ብቻ እየተናገረ አይደለም። በጥቅሉ ለሙስሊሞች መጽሐፍትን ወደሚያነቡት የመጽሐፉ ሰዎች እንዲሄዱ እየነገራቸው ነው። ተፍሲሮችን ወይም ትርጓሜዎችን ካየ እንደ አንተ ሳይሆን ትክክለኛ ስልጣን ያላቸው የእኛን ጥንታዊ ሊቃውንት ካየ የአንተ ተፍሲር ግድ እንደማይሰጠን ስንነግር እናዝናለን የሚለው ከመጽሐፍቶቻቸው የእስልምናን እውነት ተረድተው ሙስሊም ወደ ሆኑት ሰዎች ሂዱ ነው። አቋሙ ይህ ነው። I got you. And what were those people reading? እነዚያ ሰዎች ምን እያነበቡ ነበር? Those people were reading the previous scripture. እነዚያ ሰዎች የቀደሙትን መጽሐፍት እያነበቡ ነበር። Thank you. So all that fluff didn't matter. አመሰግናለሁ። ስለዚህ ያ ሁሉ ወሬ ዋጋ የለውም። አሁን ጥያቄን ተመልከት። በአንቀጹ መሰረት መሐመድ የእውነቱን እርግጠኝነት ለማግኘት የቀደሙትን መጽሐፍት እያነበቡ ወደ እስልምና የተለወጡትን ሰዎች ሄዶ መጠየቅ አለበት። ስለዚህ ወደ እነዚህ ሰዎች ሄዶ በቁርአን የሚቀበለው ነገር ከእነርሱ ጋር ካለው ነገር እንደሚገጥም ካየ በቁርአን ውስጥ ሲጠራጠር ለነበረው ነገር እውነተኛነት እርግጠኛ ይሆናል ማለት ነው። ትክክል? አዎ በል። In that context, if you read the prior verses, በዚያ ሁኔታ ውስጥ የቀደሙትን አንቀጾች ካነበብክ ስለ ነቢያት ታሪኮችና ስላለፉባቸው መከራዎች ነው የሚናገረው። ነቢዩም የቀደሙ ነቢያትም ተመሳሳይ ነገር እንደደረሰባቸው እንዲገነዘብ ነበር መሄድ ያለበት። ሁሉንም የሚያካትት አይደለም። prophets, draining my it's time. not Who all cares? encompassing. Okay, no worries. So Your claim is no that it worries. is. For the sake of argument, let me go with you that it's not all encompassing. For those particular Oh. things, ሰዓቴን እየበላህብኝ ነው። እሺ ችግር የለም። ለክርክሩ ያህል በእነዚያ ነጥቦች ላይ ብቻ የሚያተኩር አይደለም የሚለውን ሀሳብ ልቀበልህ። ለክርክሩ ያህል ነው። ጊዜን እያባከንክ ነው። ስለዚህ ጣልቃ መግባትን አቁምና ተረጋጋ ወንድሜ። እንግዲህ መሐመድ ሄዶ እነዚህን ሰዎች ቢጠይቅና በቁርአን የሚቀበለው ነገር በመጽሐፍቶቻቸው ውስጥ ከሚያነቡት ነገር ጋር የሚገጥም ከሆነ ቁርአኑ የሚለው ነገር እውነት መሆኑን ያውቃል ብለህ አዎ ብለሃል። ስለዚህ ተቃራኒውም እውነት ነው ማለት አይደል? ማለትም ወደ እነርሱ ሄዶ የሚጠራጠርበት ነገር ከእነርሱ መጽሐፍ ጋር የማይገጥም ሆኖ ካገኘው የሚቀበለው ነገር እውነት እንዳልሆነ ያውቃል ማለት ነው። ትክክል? Give me the inference rule for that. ለዚህ መደምደሚያ የተጠቀምክበትን የአመክንዮ ደንብ ጥቀስልኝ። can you answer the question? ለጥያቄው መልስ መስጠት ትችላለህ? No, not necessarily. It doesn't follow logically. አይደለም፣ የግድ አይደለም። በምክንያታዊነት አይከተልም። So you're saying that it works one way. ስለዚህ በአንድ ወገን ብቻ ነው የሚሰራው፣ በሌላኛው ወገን አይሰራም እያልክ ነው። ልክ አንተ እንዳልከው እርሱ ወደ እነርሱ ሄዶ ያለው ነገር ከእነርሱ ጋር የሚገጥም መሆኑን ካየ እውነት መሆኑን ያውቃል ብለህ አዎ ብለሃል። ይህ ማለት ደግሞ ተቃራኒ እውነት ነው። ማለትም ወደ እነርሱ ሄደው ከእነርሱ ጋር የማይገጥም መሆኑን ካየ ሐሰት መሆኑን ያውቃል ማለት ነው። ትክክል? Wrong. What is the inference rule for that? Can you provide it? ተሳስተሃል። ለዚያ የምትሰጠው የአመክንዮ ደንብ ምንድን ነው? ልታቀርበው ትችላለህ? Oh, It's okay. I know. Yeah, it's not I your, know. it's not your cross. I know. It's not your cross. It's all being exposed. It's all good. Yeah, it is. So then earlier you said, ደህና ነው። የአንተ መስቀለኛ ጥያቄ እንዳልሆነ አውቃለሁ። ሁሉም ነገር እየተጋለጠ ነው። ሁሉም ነገር ጥሩ ነው። እንግዲህ ቀደም ብለህ አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረንና ባያረጋግጥላቸው ያን መልእክተኛ ሐሰተኛ ነብይ ነው ብለው ለመፍረድ መብት ይኖራቸዋል ብለህ ነበር አይደል? ቀደም ብለህ ይህን ብለሃል አይደል? Ask it again. Sorry. ድጋሚ ጠይቀኝ፣ ይቅርታ። okay, you said earlier that you answered yes if, according to 381, እሺ፣ ቀደም ሲል በምዕራፍ 3 ቁጥር 81 መሰረት አንድ መልእክተኛ መጥቶ ያላቸውን ነገር ቢቃረን ያ መልእክተኛ ሐሰተኛ መልእክተኛ ነው ብለው የመፍረድ መብት ይኖራቸዋል ብለህ አዎ ብለህ መልሰህ ነበር። ትክክል?
No, what I said Jesus was, Christ what I is Lord. said, አላልኩም። ያልኩት እውነተኛ መገለጥ እንደሆነ በሚያውቁት ትክክለኛ መገለጥ መሰረት ሌላ ሰው መጥቶ ቢቃረነው ወይም ማንንም ይሁን ምን ይዞ ቢመጣ ያኔ አዎ ሐሰተኛ ተብሎ ሊፈረጅ ይችላል ነው ያልኩት። How do they know if it's genuine revelation? እውነተኛ መገለጥ መሆኑን እንዴት ያውቃሉ? they know if it's genuine revelation. እውነተኛ መገለጥ መሆኑን የሚያውቁት በተቀበሉት ነገር ላይ በመመስረትና ነብዩ ይዞት በሚመጣው ነገር ላይ በመመስረት ነው። እርሱ የእግዚአብሔር እውነተኛ መልእክተኛ መሆኑን ካመንክ ቀደም ብሎ አይሁዶችና ክርስቲያኖች በቁርአን መሰረት ማመን አለባቸው ብለህ ጠቅሰሃል። እንግዲያውስ ቁርአን የሚለውንና መጽሐፍት ናቸው ከሚባሉት ጋር የሚገጥም መሆኑን ማየት አለባቸው። All right, in chapter 29 verse 46 it says, እሺ በምዕራፍ 29 ቁጥር 49 ላይ ከመጽሐፉ ሰዎች ጋር በመልካም ሁኔታ እንጂ አትከራከሩ ይላል። እንዲሁም ወደ እኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ይላል። እንግዲህ ጥያቄ ይህ ነው። በዚያ አንቀጽ መሰረት ያላቸውን መጽሐፍ በከፊል ማመን አለባቸው? It says, do not argue with the people of the book. ከመጽሐፉ ሰዎች ጋር በዚያች በመልካሚቱ ካልሆነ በስተቀር አተከራከሩ ይላል። ይህ ከነገሩ ጋር ምን ግንኙነት አለው? can you go to the part where it says, ወደ እኛ በተወረደውና ወደ እናንተ በተወረደው አመንን በሉ ወደሚለው ክፍል መሄድ ትችላለህ? Yeah. አዎ። okay, so according to the verse, እሺ ስለዚህ በአንቀጹ መሰረት ባላቸው ነገር በከፊል ማመን ይችላሉ ወይንስ አይችሉም? They're referring to the genuine revelation that the people of the book had. ከመጽሐፉ ሰዎች ጋር የነበረውን እውነተኛ መገለጥ ነው የሚመለከተው። so is that a yes? ስለዚህ አዎ ማለት ነው? Yeah. አዎ። Okay, so it uses it in the same context as the Quran. እሺ እንግዲያውስ በተመሳሳይ ሁኔታ ወደ እኛ በተወረደው አመንን ሲል ቁርአንን ማለቱ ነው። ትክክል? Part of it, yeah. ከፊሉን አዎ። Oh, so you could believe in part of the Quran. ኦ ስለዚህ በቁርአን በከፊል ማመን ትችላለህ ማለት ነው? No, you're missing the point. አይደለም፣ ነጥቡ እያመለጠ ነው። ወደ አንተ የተወረደው ሲባል ነቢዩ ቁርአንና ከእርሱ ውጪ ሌሎች መገለጦችን ተቀብሏል። ስለዚህ ቁርአን የመገለጡ አንድ አካል ብቻ ነው። When it says, when you're disputing with the people of the book, say, ከመጽሐፉ ሰዎች ጋር ስትከራከሩ ወደ እኛ በተወረደው አመንን በሉ ሲል ቁርአንም ማለቱ ነው። We believe in that which has been revealed to us and revealed to you. ወደ እኛ በተወረደውና ወደ እናንተ በተወረደው አመንን ስንል የመጽሐፉ ሰዎች ስለተቀበሉት የቀድሞ መጽሐፍ ወይም መገለጥ ነው የሚያወራው። ነብዩ የተቀበሉት ደግሞ ቁርአንንና ሱናን ነው። all right, so stop wasting my time with that. ትክክል። ስለዚህ በዚህ ጊዜን አታባክን። ገብቶኛል። እንግዲህ በአንቀጹ መሰረት በቁርአኑ በከፊል ማመን ትችላለህ? No. አይደለም። So then, according to the ስለዚህ በአንቀጹ መሰረት ወደ እነርሱ በተወረደውም ነገር በከፊል ማመን አትችልም አይደል? Exactly. በትክክል። oh, it's over. ኦ ተጠናቋል። ወዳጄ ስለመጣ አመሰግናለሁ። ተጠናቋል። እሺ ሰዓቴን ትቼዋለሁ። ቀሪው ለእርሱ ስጡት። Right? Exactly. Oh, it's over. Hey, man. Hey, thanks for coming, man. I never said that. Thanks for coming. Yeah, thanks for coming. It's over. Hey, I relaxed my time, and you can give him the rest. It's over. It's over. Yeah, it's over done. for you. It's a I know done it's deal. over. It's a done deal. Yep, it is. All right, guys, Jeez. let's settle down. Hold your applause. And እሺ ወገኖች ተረጋጉ። ጭብጨባችሁን ግቱ። እንግዲህ ቀሪ ሰዓትን እየለቀክ ነው? you good? Yes, it's over, bro. አዎ ወንድሜ ተጠናቋል። እሺ ስጡት። All right, so Jake is up for his 20-minute. እሺ አሁን ጄክ ለ20 ደቂቃ ኤቨሪን የመስቀለኛ ጥያቄ ይጠይቃል። የመጀመሪያው ጥያቄን ስትጀምር ሰዓት መቁጠር ጀምራለሁ። 50 ብር በወር አይጎዳችሁም። በአገራችን ከ30 ሚሊዮን በላይ ወንጌላውያን አማኞች አላችሁ። ለዚህ አገልግሎት ተጠናክሮ መቀጠል የሚያስፈልገው የሰው ብዛት ደግሞ 1000 ብቻ ነው። 1000 ሰው በ50 ብር ወርሃዊ መዋጮ ቢሳተፍ ትልቅ የወንጌል ስራ መስራት ይቻላል። ከ30 ሚሊዮን በላይ ከሚሆን ህዝብ ግን 1000 ቅዱሳንን ማግኘት ከአገልግሎቱ በላይ እጅግ በጣም ከባድ ሆኗል። በኢየሱስ ክርስቶስ የተሰጠው አደራ የሁላችንም እንደሆነ ልብ እንድትሉ ለማሳሰብ እወዳለሁ። መሳተፍ የምትፈልጉ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ መመዝገብና በገንዘባችሁ ማገልገል ትችላላችሁ።